እንኳን ደህና መጣችሁ በድጋሚ ወደ ጌታ ቤት። ስላልኳችን ጌታ ይባረክ። አሜን አሜን። ጌታ መልካም ነው። መጽሐፍ ቅዱስ ያላችሁ ሁላችሁም አላችሁ ፎርሹ ማቴዎስ ወንጌል ምዕራፍ 16 እናወጣለን። ተባረኩ። እሺ ከቁጥር 13 ጀምሮ እናነበው። ኢየሱስ ወደ ፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነሱም አንዳንዶች መጥምቆ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ፣ ጌታ ስሙ የተባረከ ይሁን አለ። ኢየሱስም መልሶ እንደዚህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ የተባረክ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። ጌታ ስሙ የተባረከ ይሁን። አንዴ ቆመን እቺን የመጨረሻውን ቁጥር አብረን እናነባታለን። ጌታ ይመስገን። ቁጥር 18ን አብረን እናነባው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። ቤተ ክርስቲያን የማንም አይደለችም፣ የክርስቶስ ናት። የጌታችን ደሙን ያፈሰሰላት፣ ስጋውን የቆረሰላት፣ ነፍሱን የሰጠላት ቤተ ክርስቲያን እኔና እናንተ ነን። ጌታ ስሙ የተባረከ ይሁን። አማኞች፣ የእግዚአብሔር ልጆች፣ በደም የተገዛችሁ እናንተ ብልቶች ናችሁ። ስንገጣጠም አንድ አካል ቤተ ክርስቲያን ማለት ያ ነው። ራስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ቤተ ክርስቲያኔን በዚች ዓለት ላይ እሰራለሁ፣ የገሃነም ደጆችም አይችሏትም፣ አይቋቋሟትም። ጌታ ስሙ የተባረከ ይሁን። እግዚአብሔር ሆይ ስምህ ይባረክ። ጌታ ሆይ እናመሰግንሃለን። መንፈስ ቅዱስ ሆይ እናመሰግንሃለን። የምትረዳን አምላክ ሆይ እናመሰግንሃለን። ዛሬም የምትናገረን የምታጽናናን ኢየሱስ ሆይ ስምህ ይባረክ። ጌታ ሆይ አንተነትህን ጌታ እግዚአብሔር ሆይ ተምረን አንጨርሰውም። ውቅያኖስን ጌታ እግዚአብሔር ሆይ በጭልፋ ነው። ግን ጌታ ሆይ የተባልነው እውነት አለ። ሙላት ወደ ሆነው ሙላቱ ልክ እስክንደርስ ድረስ እንደሚል ቃሉ ቤተ ክርስቲያን ወደ ሙላትህ ትሄዳለች። ጌታ ሆይ ትገሰግሳለች። አንተነትን እስከምትገልጥ ድረስ ጌታ ሆይ ታድጋለች፣ ትበስላለች። ጌታ እግዚአብሔር ሆይ አሁንም ጌታ ሆይ ወደዚህ ብስለት ጌታ ሆይ እንድታደርሰን ወዲና ወዲያ ከሚነፍሰው ንፋስ እንድታወጣን ይልቁንም ጌታ ሆይ ወደሚታደግበት፣ ወደምንታነጽበት፣ ወደምንበረታበት፣ ወደምናይበት እግዚአብሔር ሆይ እንድታመጣን በኢየሱስ ስም ጸለይኩኝ። ዛሬም ጊዜያችንን ላንተ ክብር አድርገው፣ ባሪያህንም አግዘው፣ በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። ቁጭ በሉ። እኔም እልሃለሁ አንተ ጴጥሮስ ነህ፣ ቤተ ክርስቲያኔን በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። ጌታ ይባረክ። ጌታ ኢየሱስ ክርስቶስ ይህንን አይነት ጥያቄ የጠየቀው በቂሳሪያ ነው፣ ወይም ፊልጵስዩስ በምንለው አካባቢ ነው። እና ጠየቃቸው ብሎ ይናገራል። ደቀ መዛሙርቱን ስለ ማንነቱ ሲጠይቃቸው ሰዎች እኔን ማን እንደሆንኩ ይላሉ ብሎ ጠየቀ። ትልቁ ነገር ወገኖች፣ የዚህ ትምህርት ትልቁ ዓላማ ሊመጣ ያለው የዘላለም መንግስት የኔና የናንተ ነው። በጌታ በኢየሱስ ስም የኔና የናንተ ነው። አንተ ታናሽ መንግስት ሊሰጥህ የአባትህ ፍቃድ ነውና፣ የእግዚአብሔር ፍቃድ ነውና አትፍራ። ጌታ ስሙ የተባረከ ይሁን። ለዘላለም የሆነ መንግስት አለን።
የማይናወጥ መንግስት አለን ወገኖቼ። ሁሉ ነገር ይናወጣል፣ ሁሉ ነገር ያልፋል። ነገር ግን የዘላለም መንግስት ዋናው መሐንዲስ ራሱ ኢየሱስ ነው። መስራት ይችላል፣ ቤቱን መስራት ይችላል። የማይፈርስ ቤት ነው የሚሰራው። ሕያዋን ድንጋዮችን ገጣጥሞ ራስ እሱ የሆነበት በሱ የምትሞላ ሙላት ወደ ሆነው ሙላቱ ክርስቶስን ተሞልታ ለክብር የምትበቃ ቤተ ክርስቲያን አለች። የእግዚአብሔር ቃል የኛ ፖርሽን እስከሆነ ድረስ መንፈሱ የኛ እስከሆነ ድረስ ወገኖቼ እንደርሳለን። አሜን አሜን ባካችሁ። ጌታ ስሙ የተባረከ ይሁን። በዚህ ዓለት ላይ በዚህ እውነት ላይ ጌታ ቤተ ክርስቲያኑን ይገነባል። የገሃነም ደጆች የማይችሏትን ቤተ ክርስቲያን ጌታ ኢየሱስ ክርስቶስ በመገንባት ላይ ነው ያለው። ጌታ የተባረከ ይሁን። እና እዚህ ላይ ስትመለከቱ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ጴጥሮስ ነው የተናገረው። ሰዎች ስለኔ ማን ይላሉ ምን ይላሉ? እና ይሄንን መልስ ደቀ መዛሙርቶች ለመመለስ ሞክረዋል። አንዳንዶቹ ኤልያስ ነው ይሉሃል፣ አንዳንዶቹ ኤርሚያስ ነው ይሉሃል፣ አንዳንዶቹ ከነቢያቶች አንዱ፣ አንዳንዶቹ መጥምቁ ዮሐንስ ነህ ይሉሃል። እንደዛ ነው የሚሉህ አንዳንዶቹ። እናንተስ እኔን ወይም የሰውን ልጅ ማን እንደሆንኩ ትላላችሁ? አስገራሚ መልስ ነው ጴጥሮስ። ወዲያውኑ ጴጥሮስ መገለጡን አገኘ። ጌታ ስሙ የተባረከ ይሁን። ባለፈው ሳምንት ካስታወሳችሁ ስለ መንግስቱ ስንነጋገር ምን ብለን ነበረ? የእግዚአብሔር መንግስት ለሚራቡት ለሚጠሙት ግልጽ ነው። ጌታ የተባረከ ይሁን። ከህፃናትና ከሚጠቡት አፍ ምስጋና አዘጋጀ። ከዚህ ዓለም ጠቢባን ሰውረህ ደግሞ ለህፃናት ገለጥክላቸው። በጣም የሚገርማችሁ ነገር መገለጥ ለተራበ ሰው ነው። መገለጥ ለሚጠማ ሰው ነው። ጽድቅ ለሚራብ ጽድቅ ለሚጠማ እግዚአብሔር አምላክ የልቡን ያካፍላቸዋል። ለሌሎች ግን በምሳሌ ነው አላቸው አይደለም? ታስታውሳላችሁ እሱን ቃል ማርቆስ 4 ላይ ለሌሎች በምሳሌ ሆነባቸው። ምንድነው? በቃ ሰምተው ይገረማሉ ግን የላቸውም። ነገር ግን ደቀ መዛሙርቶች ግን ጌታ ሆይ ምንድነው? ረሃብ ነው። ቅድም ያስተማርከው ትምህርት በምሳሌ ነው፣ ምን ማለት ነው ብለው ጠየቁ። ወገኖቼ ለዘላለሙ ነገር ልባችንን መክፈትና ለዛ ነገር ደግሞ ራሳችንን ማስራብና ማስጠማት ጤንነት ነው። መንፈሳዊ ጤንነት ይባላል። ስለዚህም ወገኖቼ እነኚህ የተራቡት ናቸው በበጎ ነገር ሁሉ የተሞሉት። የጠገቡትን ጌታ ባዷቸውን ሰደዳቸው ነው የሚለው እግዚአብሔር ቃል። ስለዚህ ሁል ጊዜ የመንግስቱ ፕሪንሲፕል ከሆነ መርህ ከሆነ ይሄ መራብና መጠማት በቃ ጠግብ ያለው አልልም። ጌታ እግዚአብሔር ሁሌ ይርበኛል። በቃ ከአፍ የሚወጣው ማር የእግዚአብሔር ቃል በቃ ይጠማኛል፣ ይርበኛል። እግዚአብሔር ሆይ አፒታይቱ አለኝ፣ ተናገረኝ ባክህ። ጌታ ስሙ ይባረክ። እና ጴጥሮስ መገለጡን አገኘ። እግዚአብሔር ሰጠው። የሰማይ አባት ነው የገለጠልህ አለው። እዛ ላይ ስትመለከቱ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ወይም አንተ ክርስቶስ የዓለም ሁሉ አዳኝ ነህ። የእግዚአብሔር ልጅ የሚለው ቃል ዴፊኒሽኑ ራሱ ሊታረድ የመጣው በግ ማለት ነው። አንተ ነህ የዓለም ሁሉ አዳኝ። ይሄን ማን ገለጠልህ? የሰማይ አባቴ ነው የገለጠልህ። ስጋና ደም አልሰጠህም ይሄንን እውነት ብሎ ጌታ ሲባርከው ትመለከታላችሁ። በዚህ ዓለት ላይ ብሎ ይናገራል። ቤተክርስቲያኔን እሰራለሁ። ቤተክርስቲያኔን ማለት የራሱን ቤተክርስቲያን ኢየሱስ ይሰራል። በምኑ ላይ? ክርስቶስ የዓለም ሁሉ አዳኝ። የቤተክርስቲያን ፋውንዴሽን እሱ ነው። ሌላ መሰረት የለም። ቆሮንቶስ ላይ ሲናገር ከተመሰረተው መሰረት በስተቀር ሌላ መሰረት ማንም ሊመሰርት አይችልም። ያ መሰረት ደግሞ ክርስቶስ ነው ይላል። ታውቃላችሁ ቤተክርስቲያን የምትሰብከው የምታስተምረው የምትደክመው የምትበቃ ብትገስጽም ብትመክርም ብታጽናናም የሚነገረው እዚህ መድረክ ላይ የሚነገረው እርስ በእርስም ጉዳዩ ትልቁ አርዕስት ኢየሱስ ብቻ ነው። ማንም ይሄን እውነት ሸፍኖ ወገኖቼ በቃ ሌላ አለዛ ቲያትር ነው የሚሆነው። ቸርች አይደለችም ኢየሱስ ክርስቶስን ካላወጣችሁ። ኢየሱስ ክርስቶስን የሚጋርድ የሚሸፍን ነገር በፍጹም አይፈቀድም። በቤተ ክርስቲያን ውስጥ በፍጹም አይቻልም። መድረኩ የጌታ ነው። ስለዚህ በዚህ ቦታ እንደ ባለ አደራ የምናገለግለው በቃ የምናስተምረውም የምናጽናናችሁም የምንገስጻችሁም ቢኖር ጌታ ስሙ የተባረከውን ኢየሱስን ለመናገር ነው። ኢየሱስ ክርስቶስ መጋረጃውን እንዲያነሳ እንድናየው ነው። ጌታ የተባረከውን ሌላ መሰረት የላትም። ጌታ ኢየሱስ ክርስቶስ መሰረት ነው ብለን ስንናገር የሞተላት ኢየሱስ ክርስቶስ ነው። የእሱ ገንዘብ ናት። ጌታ ስሙ የተባረከውን የእሷ ደግሞ ራስ እሱ ነው። ቤተ ክርስቲያን ያለ ራስ ህይወት የላትም። ሰው እንደዚህ ሰውነት አለን። ይሄ ከተቆረጠ ይሄ ሰውነት ህይወት የለውም፣ ላይፍለስ ነው። እጅ ተቆርጦ መንቀሳቀስ ይቻላል። እግር ተቆርጦ መንቀሳቀስ ይቻላል፣ አይተናል። ራስ ተቆርጦ ግን ህይወት የለም። ስለዚህ ክርስቶስ ለቤተ ክርስቲያን አለላት ማለት ህይወት አላት ቤተ ክርስቲያን እና ራሷ ነው። እሱ ደግሞ ገንዘቤን የሚላት ቤተ ክርስቲያኔ ብሎ ነው የሚናገራት። ሞቶላታል፣ ደሙን አፍስሷል። በገዛ ደሙ ነው የራሱ ያደረጋት። እንደዚሁ ክሌም ያደረገው ነገር አይደለም። ፈጣሪም እሱ ነው በነገራችን ላይ። አሁን ግን ሊያድነን ግን ዋጋ የከፈለው ግን ራሱን ነው። ስለዚህም መጽሐፍ ቅዱስ ሲናገር ቤተ ክርስቲያኔን፣ ስለ ቤተ ክርስቲያን ስታስቡ ወንድሞቼና እህቶቼ
ቤተክርስቲያን የክርስቶስ ናት። አስቡት ይሄን። የማንም ሰው አይደለችም፣ የግለሰብ አይደለችም። እዚህ ቦታ ላይ የምናገለግለው እኛ አገልጋዮች ነን። ነገ እንደናንተው ጌታ የሚያስበን ሰዎች ነን። ጌታ የተባረከ ይሁን። ታማኝነት ሁሉ ጊዜ ዋጋ ያሰጣል። ስለዚህም ጌታን በእውነትም በመንፈስም አምልከነው ነገ ሁላችንም አብረን ተሸላሚዎች ነን። ጌታ ስሙ የተባረከ ይሁን። ነገር ግን በዚህ ምድር ላይ ግን ትልቁ ስራችን ግን ኢየሱስ ክርስቶስን ማድመቅ ነው። መዳን በሌላ በማንም የለም። እንድንበዘን የተሰጠ ስም ከሰማይ በታች ሌላ ስም የለም። ሌላ የሚሰበኩ አቡን የሉም። እዚህ ቦታ ላይ የሚሰበከው ኢየሱስ ብቻ ነው። ጌታ የተባረከ ይሁን። ማንንም የማንንም ገድል አናወራም። በመስቀል ላይ ለኛ የሞተ የተጋደለ ኢየሱስ ክርስቶስ ስሙ የተባረከ ይሁን። ስለዚህ ምን ሰብከው ሌላ መሰረት ፋውንዴሽን የለም ለቤተ ክርስቲያን። መጽሐፍ ቅዱስ ሲናገር ሁሉን ከእግሩ በታች አስገዛለት ይላል። ሁሉን ኢየሱስ ክርስቶስ ለኛ ዋጋ ከከፈለ በኋላ ሞቶ ከተነሳ በኋላ ሁሉንም ከእግሩ በታች አስገዛ። ኢየሱስ ጌታ ነው የሚባለው ለዚህ ነው። ለሱ የማይንበረከክ ኢየሱስ ጌታ ነው ማንም በቃ የማይል የለም። ሁሉ እንዲገዛለት አለልክ ከፍ ያለ እሱ ብቻ ነው። ጌታ የተባረከ ይሁን። እና መጽሐፍ ቅዱስ ሲናገር ራስ እንዲሆን ለቤተ ክርስቲያን ሰጠው ይልና ቤተ ክርስቲያን ደግሞ አካሉ ናት። እኛ ምንድነን? የክርስቶስ አካል ነን። ሁሉ በሁሉ የምትሞላ የሱ ሙላት ነች። ቤተ ክርስቲያን የምትሞላው በኢየሱስ ብቻ ነው። ጌታ የተባረከ ይሁን። ታውቃላችሁ ሙላት ኤፌሶን 3 ላይ የሚናገረው ምዕራፍ 4 ላይ እንደሚገባ ተመላለሱ ይላል። ከሱ በኋላ ምንድነው አሁን ምዕራፍ 3 ላይ የሚናገረው ቤተ ክርስቲያን እንድትሞላ ነው። በቃ ከዛ በኋላ ነው እንደሚገባ ተመላለሱ ማለት። ለዛ ሙላት ቤተ ክርስቲያን ትተጋለች። ለመሞላት ኢየሱስ ክርስቶስ በህይወታችን እንዲሳል እንዲቀረጽ እንዲሞላ ክርስቶስ እንዲገባን መጽሐፍ ቅዱስ ኤፌሶን 3 ላይ በቀደም ባለፈው ሳምንት ብለናል። ልዩ ልዩ የሆነ የእግዚአብሔር ጥበብ በሰማያዊ ስፍራ ላሉ አለቆችና ስልጣናት ትታወቅ ዘንድ ይላል የእግዚአብሔር ቃል። ያ ልዩ ልዩ የእግዚአብሔር ጥበባችን ክርስቶስ ነው፣ ግን በተለያየ አንግል እናየዋለን እና ያ ያየነውን እውነት ለሰዎች እናሳያለን። ምክንያቱም ክርስቶስ ኢየሱስን አይተነው የሚጠገብ ጌታ አይደለም። ባለፈው ታስታውሳላችሁ በሰማይ ሲመለክ የኛ ንጉስ መላእክቶች በሁለት ክንፋቸው ፊታቸውን ሸፍነው በቃ የማይጠገብ እያዩት ሁሉ ጊዜ ዋው የሚሉለት ጌታ ነው። ለመድ ነው የሚባል ኢየሱስ የለንም። ጌታ ስሙ የተባረከ ይሁን። ክብሩ ሁሉ ጊዜ ወገኖች አስገራሚና አስደናቂ ነው። እዛም ያሉት እንኳን ኃያላን መላእክቶች ሁሉ ጊዜ በመደነቅ ወየው እያሉ ነው የሚያመልኩት። ጌታ ስሙ የተባረከ ይሁን። ወየው ምን አይነት አምላክ ነው! ምን አይነት ልዩ ነው! አይቸው ተብሎ የሚጠገብ ጌታ አይደለም። ፊልም አይደለም። ጌታ ክብር ነው። ጌታ ስሙ የተባረከ ይሁን። ስለዚህ መጽሐፍ ቅዱስ ሲናገር ራስ ነው፣ የቤተ ክርስቲያን ራስ። እሷ ደግሞ አካሉ ነች። ቤተ ክርስቲያን ሁሉን በሁሉ የምትሞላ ሙላቱ ነች። ጌታ ስሙ የተባረከ ይሁን። ስለዚህ ቤተ ክርስቲያን ስንል ህንጻው ማለታችን እንዳልሆነ እርግጠኞች ሁኑ። እና ቤተ ክርስቲያን ስንል የምትታየው ቤተ ክርስቲያንና የማትታየው ቤተ ክርስቲያን አለ። የሚታየው ቪዚብል፣ የማይታየው ኢንቪዚብል የሚባል። የሚታየው ማለት እኛ ነን። አጥቢያዎች የሚታዩ ናቸው። በአሁኑ ሰዓት በእውነትና በመንፈስ ጌታን የሚያመልኩ እነሱ ቤተ ክርስቲያን ይባላሉ። ህንጻውን አይደለም የምናወራው። ህንጻው መገናኛ ቦታ ነው። ለአንዳንድ ሰዎች ሸክላው ይሄ የተደራረበው ድንጋይ ወደ ቸርች ብሎ ሲያስቡ የሚታያቸው እሱ ነው። እኛ ግን ቸርች የምንለው ግን ሕያዋን የሚሰበሰቡበት ጉባኤ ነው። ጌታ ስሙ የተባረከ ይሁን። የዳኑ በኢየሱስ ክርስቶስ ደም የታጠቡ የእግዚአብሔር ልጆች የምንገጣጠምበት ጌታ ኢየሱስም 2 እና 3 በስሜ ስትሰበሰቡ እኔም በእናንተ መካከል እገኛለሁ። ምን ያደርጋል ኢየሱስ በዚህ ቦታ ላይ? ስራ አለው። ትልቅ ስራ አለው። ታላቁ ሊቀ ካህን ስለኛ የሚማልደው ጌታ ምን ያደርጋል ብላችሁ ብትጠይቁ ዘይቱን ይሞላል። ምን ያደርጋል ብላችሁ ብትጠይቁ እሳቱን ያነደዋል። ይንደድ ቀንና ማታ ይንደድ። ለጌታ ለኢየሱስ ክርስቶስ ፓሽን ያላት ቤተ ክርስቲያን፣ ለጌታ የምትቀጣጠል ቤተ ክርስቲያን፣ እወድሃለሁ የምትል ጌታ በመንፈስ ተገልጦላት የምታየውና ጌታን የምታከብረው አምልካ ማጠግብ የክርስቶስ ሙሽራን ኢየሱስ ክርስቶስ ከመንፈሱ ጋር ይሰራል። የት ቦታ? እዚህ ቦታ። የት ቦታ? በመካከላችን። ለዚህ ነው እንደገባን የማንወጣው። ለምንድን ነው? አይተነው ተዳሰን ተፈውሰን ተጽናንተን ተሞልተን ስለምንወጣ ነው። እንደገባን አንወጣም። ክብር ለሱ ይሁን። ስለዚህ ቤተ ክርስቲያን የማትታየው አሉ። የማትታየው ብለን ስንል በዘመናት ሁሉ የነበሩ ቅዱሳን ኖረው አንድ ቀን ያንቀላፉ። ባረከውን ኢየሱስ ክርስቶስን መግለጥ ነው። ጌታን ከኔ ወስዶ ይነግራችኋል፣ እኔን ያከብረኛል። መንፈስ ቅዱስ ወገኖቼ ክርስቶስን መግለጡ ብቻ አይደለም። እሱን ባየነው ቁጥር እኛም የእግዚአብሔር ቃል በእኛ ውስጥ የሚያደርገው ሻይን ሲያደርግ ከክብር ወደ ክብር ይለውጠናል። የእግዚአብሔር ቃል የሚሰራ ነው። አሜን ባካችሁ። የሰው ልጅ አይደለም አሁን የሚለውጣችሁ፣ የእግዚአብሔር የቃሉ ክብር ነው። እግዚአብሔር ወገኖቼ በቃሉ ከኛ ጋራ በዚህ ቦታ ላይ ላመኑት አምኖ ልባቸውን ከፍተው የእግዚአብሔርን ቃል ወደ ውስጥ ለሚያስገቡ የእግዚአብሔር ቃል ሕያው ነው።
የሚሰራ ነው። ጌታ ስሙ የተባረከ ይሁን። ይለውጣል ህይወታችንን። ሙሴ እንኳን በተራራው ላይ ሆኖ 40 ቀን ተቀምጦ ሲመለስ ሻይን አድርጎ ነው የመጣው በመጋረጃ እስከሚጋረድ ድረስ ሰው ሁሉ ክብሩን አይተው። የሚገርማችሁ ነገር አሁን ግን መጋረጃው ተነስቷል። ወደ ጌታ ዞር ስንል መጋረጃው ይነሳል። ጌታ መንፈስ ነው። የጌታ መንፈስ ባለበት በሱ ምን አለ? አርነት አለ። ጌታ የተባረከ ይሁን። ስለዚህ መንፈስ ከሚሆን ጌታ እንደሚደረግ የሱን መልክ ለመምሰል ከክብር ወደ ክብር እንለወጣለን። የሚለውጠን አምላክ ስሙ ይባረክ። ሃሌሉያ። ስለዚህ ቤተክርስቲያን የምትታየው ማትታየው እንላለን። ግን መጽሐፍ ቅዱስ ላይ 4 እንደ ዋና ዋና ስሞች እንዳሉት ተመልከቱ። አንደኛው የእግዚአብሔር ቤተሰብ በሉት እስቲ። የእግዚአብሔር ፋሚሊዎች ነን። የእግዚአብሔር ቤተሰቦች ነን። እኔና እናንተ አባታችን እግዚአብሔር ነው። ልጆቹ እኔና እናንተ ነን። ስለዚህ የእግዚአብሔር ልጆች አባታችን አንድ የሆነ ቤተክርስቲያን ሲባል የእግዚአብሔር ፋሚሊ ያለበት ቦታ ነው ማለታችን ነው። ይሄ ቤተሰብነት ለዘላለም ይኖራል። የሚገርማችሁ ነው። ከደምና ከስጋ ተወልደንም ዘመዶቻችን እንላለን፣ ቤተሰቦቻችን እንላለን። ትክክል ነው። ያ ምድራዊ ነው። ነገር ግን ይሄ ግን የሰማይ አባትነትን ያገኘ ትውልድ ግን ቤተሰብነቱ ከአሁን ጀምሮ እስከ ለዘላለም ነው። ጌታ ስሙ የተባረከ ይሁን። ስለዚህ የእግዚአብሔር ቤተሰብ ቸርች ነች። ሁለተኛ የክርስቶስ አካል እሷም ቤተክርስቲያን ነች። አካሉ ወገኖቼ እኔና እናንተ ብልቱ የተገጣጥመን የክርስቶስ አካል ነን። ራስ ክርስቶስ ነው። ስለዚህም ቤተክርስቲያን ሲባል ተገጣጥመን እኛና ራስ ክርስቶስ የክርስቶስ አካል ይሄ ስማችን ነው። ሌላው የክርስቶስ ሰራዊት ተብለናል። ሰራዊት ማለት ወገኖቼ እግዚአብሔር ተዋጊ ነው። ስሙም የሰራዊት ጌታ እግዚአብሔር ነው። የእግዚአብሔር ሰራዊት መላእክቶች ብቻ አይደሉም። የእግዚአብሔር ሰራዊት እኔና እናንተም ነን። ውጊያን የእግዚአብሔርን ጦር ዕቃ አንሱ የተባልን ወገኖቼ ባላጋራ ዲያብሎስ ያለን ጠላት ያለብን ጠላታችን ደግሞ አይግቡ አይውረሱ የሚል ባላጋራ ሌትና ቀን ለክፋቱ የሚተጋ ክፉ አለ። እኔና እናንተ ደግሞ ከእግዚአብሔር ጋር ሆነን ደግሞ ይሄን ባላጋራ ከኛ ጋር ያለው በዓለም ካለው ይበልጣል። አሜን አሜን ባካችሁ። እግዚአብሔር ከኛ ጋር ሲሆን ጠላቶቻችን የሚገርማችሁ ነገር ነው በቃ በፊታችን ይወድቃሉ ይላል። ጌታ ይባረክ። የኛ ብርታት ሳይሆን የሱ መኖር ብቻ በአፍጢሙ ይደፋዋል። ጌታ ስሙ የተባረከ ይሁን። ጎልያድን የደፋ እግዚአብሔር ያ ቃል ወገኖቼ ዛሬም የኔና የናንተን ጠላት የሚጥል ነው። እግዚአብሔር ወገኖቼ ተዋጊ ነው ሲባል ወገኖቼ ልጆቹን ውጊያ ለምኑት እንዲዋጉ ይፈልጋል ብያቸዋለሁ። ለልጆቻችን ለጣቶቻችን ሰልፍ ለልጆቻችን ዘመቻን ያስተምራል። መሐሪ ነው፣ መሸሸጊያ ነው። ውጊያ መልመድ ግዴታ ነው። ጸሎት ሲባል ወገኖቼ ሁልጊዜ ልመና ብቻ አይደለም፣ ምስጋና ብቻ አይደለም ብያቸዋለሁ። ውጊያም ጭምር ነው፣ ምልጃም ጭምር ነው። ስለዚህ ምንድነው ውጊያ ማለት? ትርጉሙ እለት እለት ባላጋራ አላችሁ፣ ጠላት አላችሁ። ስለዚህም ውጊያ የጦር ሜዳው ይሄ ነው፣ ሐሳብ ነው። ይሄ አእምሮ የጦር ሜዳ ነው። ነገር ግን ወገኖቼ እዚህ ላይ ጎጆ ሊሰራ ሲፈልግ ጠላታችን ማራገፍ የኛ ፋንታ ነው። አብርሃም አሞራዎቹ መጡ አባረራቸው ይላል። በኢየሱስ ክርስቶስም እናባረራለን። በኢየሱስ ክርስቶስም ጎጆ አይሰራም። በአየር ላይ አትብረር አይባልም። ነገር ግን ሳር ይዞ እዚህ ላይ ጎጆ ሲሰራ ግን ዝም አይባልም፣ እናራግፈዋለን። አሜን አሜን ባካችሁ። በእግዚአብሔር ዕውቀት ላይ የሚነሳውን ክፉ ሐሳብ እግዚአብሔር ያልሰጠንን ሐሳብ እዚህ ውስጥ እያመጣ ጠቀጥቃለሁ የሚል ጠላት በኢየሱስ ክርስቶስ ስም አሁን የተመታ ይሁን፣ የፈረሰ ይሁን። አያችሁ የሰራዊት ጌታ ነው እግዚአብሔር። ሰራዊቶቹ እኔና እናንተ ነን። እኛ እንዋጋለን ወገኖቼ። አእምሮ ተሸነፈ ማለት ሁለመናችንን አሸነፈ ነው ጠላት። ይሄንን ከማረከ ሁሉን ነገር አግኝቷል። ይሄ ውጊያ የማያቋርጥ ባትልፊልድ ነው። አእምሮአችሁ ላይ ያለው ጦርነት በቃ የሚወረወርባችሁ ቀስትና ፍላጻ ትልቁ ነገር ጠላት ምቹ ጊዜ ይፈልጋል። ምቹ ሐሳብም አለው። ሁሉ ጊዜ ዙሪያችንን የሚያገሳበት ምክንያት የሚሽከረከርበት ምክንያት አእምሮን ለመማረክ እንዲችል ነው። ከእግዚአብሔር ሐሳብ ጋር ልክ ለሔዋን እንደሰጣት አጣሞ የእግዚአብሔርን ሐሳብ እንደሰጣት እኛም የተጣመመ ሐሳብና ሪፖርት ይዘን ከእግዚአብሔር ሐሳብ ጋር እንድንጋጭ ይፈልጋል። ይህንን ሐሳብ ለማምከን የሱን ስራ አንስተው የምንልበት አይነት አቋቋም የምንቆመው የጦር ዕቃ ስናነሳ ነው። እና ክርስቲያን የእግዚአብሔር ሰዎች ሆይ ጸሎትን ውደዱት። ክብራችሁ ነው። እንዳትታክቱ ለምናችኋለሁ። ክብራችሁ ነው። መጸለይ ክብራችሁ ነው ወገኖቼ። መዋጋት ክብራችሁ ነው። በኢየሱስ ስም ስትሉት ወገኖቼ አስገራሚ ነገር ነው። ጥላው ነው የሚገፈፈው። በኢየሱስ ስም ስትሉት ይበተናል። ታውቃላችሁ ጠላት ወደ ሐሳባችሁ የሚያመጣው ሐሳብ ምን እንደሆነ ስራውን አስቱትም ምን እንደሚመጣ ታውቃላችሁ። በዛን ሰዓት በአንጻሩ ነው የምናቆምበት። በዚያ አቅጣጫ መጣ እየተባለ በስተምስራቅ ቢሆን ይሄ ቦታ በስተምዕራብ ዞሬ በዚህ በኩል አልልም። በፊት ለፊት የጀርባ ጦር ዕቃ የለንም። እዚህ ጋር ያለው እግዚአብሔር አምላካችን ከኛ ጋር አለ። እኛ ግን ከፊት ለፊት ያለው ፊት ለፊት እንገጥመዋለን። እግዚአብሔርም ይጥለዋል። ጌታ ስሙ የተባረከ ይሁን። ይሄን ትመለከታላችሁ። ውጊያ ነው። የሕያው እግዚአብሔር ቤተክርስቲያን ነች። ቤተክርስቲያን እና እግዚአብሔር ሕያው ስለሆነ እኛም ሕያዋን ነን።
ማለትም ክርስቶስ በሕይወት አለና ሞቶ ተነስቷልና አንደኛ ባለፈው ብለናል ለሕያው ተስፋ ነው የሚለው የእግዚአብሔር ቃል ክርስቶስ ከሞት በመነሳቱ ለሕያው ተስፋችሁ አይሞትም ኢየሱስ ካለ በሕይወት ካለ የተናገራችሁ ቃልም አይሞትም ስለዚህ አሁን ተስፋ ሰጪው የታመነ ነው ብለን ወገኖቼ ለአምልኮ የሆነ እውነት ነው ተቀብለን ዛሬ ቃል ሰጥቶኛል እግዚአብሔር ቃሉ አልተፈጸመም ግን ተንበርክኬ ሰግዳለሁ ጌታ ሆይ የታመንክ ስለሆንክ ጌታ ስሙ የተባረከ እሱን ያላመን ማንን ነው የምናምነው ጌታ ይባረክ አያችሁ ስለዚህም የሕያው እግዚአብሔር ቤተክርስቲያን ነች እሱ ሕያው ነውና እኛም ሕያዋን ነን ጌታ ይባረክ እሱ ሞቱን አሸንፎ ተነስቷል ታላቅ ወንድማችንና እኛም ወገኖቼ ላንሞት ለዘላለም በሕይወት ለመኖር ዛሬ ድነናል ጌታ ስሙ የተባረከ ይሁን መጽሐፍ ቅዱስ ላይ ለዚህ ነው እሱ አምላካችን ነው ከዛሬ ጀምሮ እስከ ለዘላለም ይመራናል ከመቼ ጀምሮ ከዛሬ ጀምሮ እስከ መቼ ድረስ ለምድር ዘመን ብቻ አይደለም እግዚአብሔር ለዘላለም እግዚአብሔር ሆኖልናል ጌታ ይባረክ ስለዚህም እዚህ ላይ የምትመለከቱት ሕያው እግዚአብሔር ቤተክርስቲያን ሕያው ናት አባቶቻችን አምልከው እንደሞቱ ሁሉ እኛም አምልከን አንድ ቀን ወደ ጌታ እንሄዳለን የሚገርመው ነገር ነው መሄዳችን አይቀርም አንድ ቀን ወይ ስንነጠቅ ወይም ደግሞ እንሄዳለን ዘመናችንን ጨርሰን የሚገርማችሁ ነገር ግን ሕይወትን ጀምሬያለሁኝ ይሄን ሕይወት የሚከለክል ሕግ የለም ይቀጥላል ከክብር ወደ ክብር የጻድቃን መንገድ እንደማለዳ ብርሃን ነው ሃሌሉያ እኩለ ቀን እስኪሆን ድረስ እየጨመረ ነው የሚበራው ስለዚህ ይጠፋል ይጨልማል ይደክማል ያልቃል የሚባል ነገር የለም we glow እናረጋለን እየበራን ነው የምንሄደው እየደመቅን ነው የምንሄደው ወይ ኢየሱስ ክርስቶስ አያችሁ መጽሐፍ ቅዱስ ኤክሊሲያ ይላታል ቤተክርስቲያንን ኤክሊሲያ ማለት የተጠሩ ማለት ነው ቤተክርስቲያን ማለት የተጠራች ነች እና የተጠራች በተለይ ደግሞ ለእግዚአብሔር ዓላማ የተጠሩ እኔና እናንተ ተጠርቻለሁ በሉ ለእግዚአብሔር ዓላማ ተጠርቻለሁ ለእግዚአብሔር አጀንዳ ተጠርቻለሁ ይሄ ጥሪው ደርሶኛል ጌታ ይባረክ ስለዚህ አሁን ጥሪ እግዚአብሔር ጠርቶና ኤክሊሲያ ማለት መጽሐፍ ቅዱስ እናንተ ግን ከጨለማ ወደሚደነቀው ብርሃን የጠራችሁን ይላል የጠራችሁ የሱን በጎነት እንድትናገሩ የተመረጣችሁ ትውልዶች የንጉስ ካህናቶች ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ አስቀድማችሁ ወገን አልነበራችሁም አሁን ግን ወገን ናችሁ ጌታ ይባረክ የማን ወገን ናችሁ ዛሬ የእግዚአብሔር ወገን ጌታ ይባረክ አሁን እግዚአብሔር በእኛ ሐሳብ ሳይሆን እኛ በሱ ሐሳብ ሰዎች ይላሉ እግዚአብሔር በእኛ ሐሳብ አንዳንዶች ይመስላቸዋል በእኔ ሐሳብ ከኔ ጋር ነው ሲባል እግዚአብሔር በሱ ሐሳብ ነው እግዚአብሔር እናንተ ከሱ ጋር ብትሆኑ እሱ ከእናንተ ጋር ይሆናል የሰማይ ፍቃድ ወደ ምድር ትምጣ እንደሚባል ነው ፈቃዱ ነው በሰማይ ያለችውን ፍቃድ እኛም ስንፈልጋት ነው አለዛ ኢሳይያስ 55 ላይ እንደሚናገር ሐሳቤ ከሐሳባችሁ ይላል በቃ መንገዴ ከመንገዳችሁ ሰማይና ምድር ነው ሰው መንፈሳዊ ዓለም ውስጥ በመንፈስ የሚመላለስ ከሆነ የእግዚአብሔር ፍቃድ ፍጹም ነው በጎ ነው ደስ ያሰኛል እግዚአብሔር ክፉ ሐሳብ የለውም ለኛ ያለው ሐሳብ ሁሉ ጊዜ ምርጥ ሐሳብ ነው ዋጋ እንኳን ቢያስከፍል እንኳን ወርዝ ያረጋል ያንን ዋጋ መክፈል ጌታ የተባረከ ይሁን ስለዚህም ወገኖች በከንቱ እንዳልደከማችሁ ታውቃላችሁ ኪሳራ የሌለበት ጉዞ ነው ከክርስቶስ ጋር የሆነው ጉዞ የጌታን ስም ይጠራ ሁሉ ይድናል በሱ የሚያምን አያፍርም አያሳፍራችሁም አሜን አሜን ባካችሁ ስለዚህ መጽሐፍ ቅዱስ ለርስቱ የተለየን ወገን አስቀድመን ወገን ያልነበርን አሁን ግን ወገኖች ነን እግዚአብሔር ድሮ ጠላታችን ነበር እኛ የእግዚአብሔር ጠላቶች ነበር የሚናገረው ኤፌሶን 2 ምዕራፍ 2 ላይ የመጀመሪያ ሐሳቡ ለሰይጣን መንፈስ ራሳችን የሰጠን ሰዎች ነበር ጌታ በምህረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን ሙታን የነበርነውን ሰዎች ከክርስቶስ ጋር ሕይወትን ሰጠን በጸጋው ድናችኋል ጌታ ስሙ የተባረከ ይሁን ማንም እንዳይመካ ከሥራ አይደለም እሱ በሰራው ሥራ ትገባላችሁ ስለዚህ አስገራሚ ነገር ነው የእግዚአብሔር ወገኖች ነን መጽሐፍ ቅዱስ የጠራንን ኤክሊሲያ ማለት የተጠራ ማለት ነው እና እግዚአብሔር ለዓላማው የጠራው ደስ ይላል እግዚአብሔር በእኔና በእናንተ ሕይወት ዓላማ አለው ስለዚህ ሶስት ዋና ነገሮችን ላሳያችሁ አንደኛ ቤተክርስቲያን በአንድነቷ ትታወቃለች ቤተክርስቲያን አንድ ነች እስቲ አንድ በሉ አንድ ነች ይሄ በቃ ዩኒፎርሚቲ ማለት አይደለም ሁላችንም ሰማያዊ ኮትን ለብሳለን ማለት አይደለም ብንለያይም እንኳን ስቲል ግን በክርስቶስ አንድ ነን ጌታ ይባረክ እዚህ ቸርች ይኖራል እዛ ሌላ ቦታም ቸርች አለ ስለዚህ ሁለቱም ቸርቾች አንድ የሚያረጋቸው ነገር መንፈሱ አንድ ነው ወንጌሉም አንድ ነው የምናገለግለው አንድ መንግስት ነው ጌታ የተባረከ ይሁን ስለዚህም የምንሰራው ስራ የእግዚአብሔርን ስራ ነው ስለዚህም ቤተክርስቲያን አንድ ናት ምድር ላይ እቺ አጥቢያ የምትባለው ቸርች በአማርኛ በትግርኛ በኦሮምኛ በመናምን በእንግሊዘኛ በቻይኒዝ ይሰበክ ይሆናል ቸርቿ ግን የክርስቶስ ናት አንድ ናት ጌታ ስሙ የተባረከ ይሁን ስለዚህም ቤተክርስቲያን የምትታወቀው በአንድነቷ ነው ጌታ ይመስገን እና ኤፌሶን ምዕራፍ 4 ቁጥር 3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ
ትጉ በመጠራታችሁ አንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ብሎ የእግዚአብሔር ቃል ይናገራል። ምን ማለት መሰላችሁ? አንድ አካል አለ። አንድ አካል ማለት በክርስቶስ ኢየሱስ እኔና እናንተ ብዙ ነን፣ ብልቶች ሆነን ብዙ ነን። ብልት ሁሉ አንድ አይነት አይደለም። እጅ ሁሉም እጅ አይደለም። ሁሉም አፍንጫ አይደለም። ሁሉም እግር አይደለም። ሁሉም እጅ አይደለም። ሁሉም እጅ ከሆነ ማን ይራመዳል? ማን እግር ይሆናል? ለዚህ ነው መንፈስ ቅዱስ እንደፈለገ ያከፋፈለን ጸጋን። ቢሆንም ግን ለአንድ አካል የተሰጠን ልዩ ልዩ ጸጋዎች በእኛ ውስጥ አለ። ጌታ ይባረክ። የጸጋ ትንሽ የለውም፣ የጸጋ ትልቅም የለውም። ሰዎች እንደሚያስቡት ምድራዊ ሰዎች፣ ዓለማውያን ሰዎች እንደሚያስቡት የትኛው ነው ትልቅ እንደሚሉ ሰዎች ፓስተሩ ትልቅ ምናምን፣ ማን ነው ትልቅ ያለው? ወገኖቼ ሁሉም ብልቶች የሚተሳሰቡና የሚከባበሩ ናቸው። ቤተክርስቲያን ውስጥ ኦርደር ስላለ አመራር አለ። አመራር አለ ማለት የትልቅነት ምልክት አይደለም፣ እሱ ስርዓት ነው። ነገር ግን በቤተ ክርስቲያን ውስጥ ግን የምንተሳሰብ ነን። ክርስቶስ አምላክ ጌታ ሆኖ ወርዶ እግር ካጠበ ማን ነው ከማንም ይበልጠው? ይሄን ስላችሁ ደግሞ እንናናቅ እያልኳችሁ ደግሞ አይደለም። ተረዱኝ ባካችሁ። ምክንያቱም በክርስቲያን ቸርች ውስጥ ያለው መናናቅ ደግሞ በጣም ከባድ ነው። እግዚአብሔር ከዚህም ይጠብቀን። የቤተ ክርስቲያን ካልቸር አይደለም ይሄ። ክርስቶስ ከሱ የተማርን አይደለም። ከኔ ተማሩ መጀመሪያ ኑ ብሎ ሲጠራን ከኔ ተማሩ እኔ የዋህ በልቤ ትሁት ነኝ አለ። ጌታ ኢየሱስ መጀመሪያ ሲጠራኝ አስተማሪኝ ትህትና ነው፣ እግር ማጠብ ነው። አያም ሳምባዲ እንድል አይደለም ያደረገኝ እንድወር። እሱ ያን ሁሉ ዋጋ ከፍሎ እግር ካጠበ ሆአማይ ነኝ። ወገኖቼ ሰው መቼም ልቢቱ ከባድ ነችና በጣም እንደው አለመጠን ፓፍ እንሆናለን እንጂ ከልኩ ማሰብ ከሚገባን በላይ ከልክ እንዳናስብ በተሰጠኝ ጸጋ እናገራለሁ አለ። ታውቃላችሁ አንዳንድ ጊዜ የምናስበው በቃ ማሰብ ከሚገባን ነገር በላይ ነው። እግዚአብሔር ልካችን ይንገረን እና ይሄ አስፈላጊ ነገር ነው። ስለዚህ መጽሐፍ ቅዱስ ሲናገር አንድ አካል አለ፣ ክርስቶስ ራስ የሆነበት እኛ ብልቶች የሆንበት። ይሄን ቆሮንቶስ ላይ ሲናገር አንድ አካል እንደሆነ ብዙ ብልቶች እንዳሉት የአካል ብልቶች ሁሉ ብዙዎች ሲሆኑ አንድ አካል እንደሆነ ክርስቶስ ደግሞ እንደዚህ ሆኖ ብሎ ቃሉ ላይ ይናገራል። ስለዚህ ብልቶች ተገጣጥመን ነው የክርስቶስን አካል የምንሰራው። አሁን ጌታ ኢየሱስ እንዲህ ተሰብስበን ሳለን ምን ያያል ብላችሁ ብትጠይቁ አካሉን ነው የሚያየው። ቤቴ ብቀመጥ ደግሞ ምን ያያል ጌታ? ብልት ነው የሚያየው። እና ትልቁ ደስታ ሁለትም ሶስት ብሎ ሲናገር ብቻዬን ሰውን አልኖርም ማለቱ እንዳልሆነ እርግጠኛ ሆናችሁ ተረዱ። ልቡን ነው የምንረዳው ምን ያህል መሰብሰባችን እንደሚወደው፣ አካሉን ማየት እንዴት እንደሚወድ ጌታ። አንድ ሰው 1000 ቢያሳድድ ሁለት ብትሆኑ ደግሞ 10,000 10 times better ነው። አብራችሁ ብትሆኑ የበለጠ ውጤት ታመጣላችሁ ማለቱ ነው ጌታ። ጌታ ስሙ የተባረከ ይሁን። ስለዚህ መሰብሰባችን ጌታ ይፈልገዋል። ለዚህ ነው ትጋት አድርጉ ብሎ ቃሉ የሚናገረው። ሁሉ ጊዜ እላችኋለሁ ቀኑ ሲያልቅ እያያችሁና አብልጣችሁ አድርጉ፣ ለፍቅር ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ፣ መሰብሰባችን አንተው። ጌታ የተባረከ ይሁን። ስለዚህም አካል አንድ አካል ነን። ሌላው አንድ መንፈስ ነን ብሎ ይናገራል። አንድ መንፈስ ብሎ ሲናገር ወገኖቼ መንፈስ ቅዱስ ነው። መንፈስ ቅዱስ ወገኖቼ የአንድነት መንፈስ ነው። ያን መንፈስ ላችሁ የመንፈስ አንድነት የሚሰጠን መንፈስ ቅዱስ ነው። ሰው በራሱ መንፈስ ቅዱስ የሌለበትን ዩኒቲ መፍጠር ይችላል አይደለም? እድር ስናቋቁም አንድነት ነው። ይሄም ይወጣቸዋል። ሰው በጎሳው ሲቧደን እሱም ህብረት ነው በጎሳ ምክንያት። ግን የሚገርማችሁ ግን የእግዚአብሔር ማህበር ከዚህ ለየት ያለች ናት። ጌታ ይባረክ። መንፈስ ቅዱስ የሚሰበስበው ጉባኤ ነው ይሄ ጉባኤ። እና መጽሐፍ ቅዱስ ሲናገር አንድ መንፈስ ነው ያለን፣ መንፈስ ቅዱስ አንድ ነው ብሎ ቃሉ ይናገራል። እና አንድ አካል የሚያደርገን ራሱ መንፈስ ቅዱስ ነው። ተሰጥቷቸዋል፣ ዩኒቲው ጠብቁት ይላል ቃሉ ላይ አይደል? የመንፈስ ህብረትን ለመጠበቅ ትጋት አድርጉ ተሰጥቷቸዋል ማለት ነው። ኢትስ ጊቨን። ክርስቶስ ሞቶ ሲነሳ ሰጥቶናል። አሁን ያንን ልናበላሸው እንችላለን ሰዎች ስለሆነ፣ ነገር ግን እየበሰልን ስንሄድ ግን ዩኒቲ ይጠበቃል። ጌታ ይባረክ። የመንፈስ ዩኒቲን እንጠብቀዋለን። ማለትም በጥንቃቄ እንደሚሰበር እንቁላል በጣም ንቁ ሆነን ለመንፈስ ቅዱስ የደቃን ሆነን ዩኒቲን የሚያበላሸውን ነገር በሙሉ እንዳይሆን ዋጋ እንከፍላለን። አሜን ባካችሁ። ጌታ ይባረክ። ይሄ የበሰለ ቸርች ህይወት ነው። ጌታ ይባረክ። እና ይሄን ይላል እና አንድ መንፈስ፣ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢሆን ይላል። በመንፈስ እንጂ በስጋ አይደላችሁ። መንፈሱ ካለ ያላችሁት መንፈስ ናችሁ አይልም፣ በመንፈስ ግን ናችሁ። እና በመንፈስ ናችሁ በስጋ አይደላችሁም። የክርስቶስ መንፈስ የሌለው እሱ ግን የሱ ወገን አይደለም። ስለዚህ አሁን የእግዚአብሔር የሆነው ካልሆነው የሚለየው በመንፈስ ቅዱስ ነው። ጌታን ያስነሳው ያ የትንሣኤ ጉልበት በእኔና በእናንተ ውስጥ ካለ የሱ ወገን እንደሆን ይመሰክራል። ጌታ የተባረከ ይሁን። መጽሐፍ ቅዱስም ይላል አታውቁም ወይ የጌታ መንፈስ በእናንተ ውስጥ እንደሚያድር የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን? ቆሮንቶሶች አላወቁም ነበረ።
መቅደሱ እነሱ እንደሆኑ። ስለዚህ መንፈስ ቅዱስ ያደረብን የሕያው እግዚአብሔር የመንፈሱ ማደሪያዎች ነን። ጌታ ስሙ የተባረከ ይሁን። አንድ መንፈስ አለን፣ አንድ ተስፋ ደግሞ አለን ብሎ ቃሉ ላይ ይናገራል። አንድ ተስፋ ማለት ጌታ የጠራንን በአንድ ተስፋ ተጠርተናል። ይሄ ተስፋ ወገኖቼ ለዘላለም ሕይወት የሆነ ተስፋ ነው። ይሄ ተስፋ መጽሐፍ ቅዱስ ሲናገር አንድ ተስፋ ከክርስቶስ ጋር ለዘላለም የመኖር ተስፋ ነው። ይሄ ነው የሚለው እግዚአብሔር ቃል። ከሱ ጋር ለዘላለም እንኖራለን። ጌታ ይባረክ። ዛሬ እረኛችን ነው፣ ላይተወን ነው። በቃ ከዚህ በኋላ ላይተወን፣ በቃ ብቻችንን ላናለቅስ ላንተክዝ እያጽናና ሊያደርሰን ታልልኩ አላለም። እንደ ኤርምያስ ሰገዱ ይላል። ለእግዚአብሔር ሰገዱ። እንደ አምልኮ የሆነ ተስፋን የተቀበልን ይላል። እግዚአብሔር ይናገር እንጂ ሆኗል። አሜን አሜን። ባካችሁ በተስፋው ደስ ይበላችሁ ይላል። በተስፋ እኮ ደስ የሚለን እኮ ተፈጽሞ እኮ አይተነው ብቻ አይደለም። ብዙ ተስፋዎች ቶሎ ይፈጸማሉ። ጌታ ይመስገን። አንድ ወንድም ትዝ ይለኛል። በቃ ሁሉ ጊዜ 40 አዳር ጸሎት ላይ ይመሰክራል እየተነሳ እና ጌታን አመስግኑልኝ ይላል። ይሄን ባለፈው ሳምንት ለምኛ አልነበረም? ሆነልኝ ይላል። ሰው እየሳቀ ነው የሚሰማው፣ ያጨበጭባል። አንድ ጊዜ ደግሞ ጥያቄ አለኝ አለ። ሲጠይቅ አሁን የምፈልገው አንደኛ ገንዘብ አልቆብኛል፣ ይሄን ያህል ዶላር ነው የምፈልገው ሲል፣ መቼም ኬንያ ምድር ላይ ይሄን ያህል ብር ከየት ይመጣልኛል? ለገንዘብ ሩቅ ስለነበር ምን ማለት ነው ብለን ሁላችንም አሳቀን። ሁለተኛ ነገር ደግሞ ይሄን እፈልጋለሁ፣ ደግሞ የሚፈልገው ደግሞ ይሄን ያህል ልብስ እንደዚህ ይሄ ምን አይነት እንደው በቃ ቅንጡ የሆነ እግዚአብሔር ልጅ ነው እያል እኛ ራሳችንም አልገባንም። በጣም ስንስቅ ምንድነው የሚያስቃችሁ አለ። ምን ያስቃችኋል? አባቴ ነው ልለምንበት ተውኝ አለ። እና ሰው እየሳቀ ጸሎት ርዕስ ተይዞ ተጸለየለት። በሳምንቱ መጣ ቂቅ ብሎ ለብሶ ስሙ እናንተ አለ አልጸለያችሁም፣ አልተቀበላችሁም። አም ሶሪ ልከሳችሁ አይደለም፣ ይሄውና ሌላም አለኝ አለ። የሚገርማችሁ ነገር ገንዘቡንም አግኝቻለሁ። ከማን እንዳገኘው ልንገራችሁ አላቸው። መሐመድ ከሚባል እዚህ ምናምን ነጋዴ ከእስላም አግኝቻለሁ። እግዚአብሔር ጌታ ስሙ የተባረከ ይሁን። ይመልሳል እኮ እግዚአብሔር፣ ምን ያቅተዋል? አሜን ባካችሁ። እግዚአብሔር እንዳናስቸግረው አትበሉ። እግዚአብሔር አይቸገርም። ግን ወገኖቼ ምክንያት ይኑረን ለምንፈልገው ነገር፣ እውነተኛ ምክንያት። እግዚአብሔር ዝም ብሎ ነገር ብቻ አይደለም፣ ዝም ብሎ ጸሎት ይመልሳል እያልኳቸው አይደለም። ግን እግዚአብሔር የሚያስፈልገን ያውቃል፣ ኒዳችንን ያውቃል። እንደ ባለጸግነቱ መጠን በክርስቶስ ኢየሱስ በጌታችን ይሞላብናል። ስለዚህም ወገኖቼ አንድ ተስፋ ሰጥቶናል። መጽሐፍ ቅዱስ የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ ይላል። እግዚአብሔር ጠርቶናል፣ ተስፋ ሰጥቶናል። ተስፋው ምንድነው? የዘላለም ሕይወት። ተስፋው ምንድነው? ለዘላለም ከሱ ጋር ለመኖር እግዚአብሔር አምላክ የከበረ ተስፋ ሰጥቶናል። ክርስቶስ ከሞት ተነስቷል፣ እረኛችን፣ እኛም ከሱ ጋር ነን ካሁን እስከ ለዘላለም ድረስ። ጌታ የተባረከ ይሁን። አሁን አንድ ጌታ ማለት ኢየሱስ ክርስቶስ ጌታ ነው። የቤተ ክርስቲያን ራስ ነው። መጽሐፍ ቅዱስ ቅድም ብያቸዋለሁ፣ ጉልበት ሁሉ የሚንበረከክለት፣ ምላስ ሁሉ ኢየሱስ ጌታ ነው የሚለው። ዛሬ ጌታ ነህ ያላሉት ሁሉ ነገ በክብር ሲመጣ ዋይ እያሉ ይላሉ፣ አይቀርም። ፍጥረት ሁሉ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ እያዩት ዋይ የሚባልበትም ቀን አለ። እኛ ግን ዛሬ ወደንና ፈቅደን ኢየሱስ ጌታችን ነው። ወደንና ፈቅደን በልባችን ውስጥ ይግዛን፣ ለዘላለም ይግዛን። ጌታ ስሙ የተባረከ ይሁን። ስለዚህም አንድ ጌታ አለን። መጽሐፍ ቅዱስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አባት አለን። ነገርም ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ አለ። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስ ጌታ ነው። ጌታ የተባረከ ይሁን። መጽሐፍ እንደሚናገር ሁሉን ከእግሩ በታች አስገዛለት። ስለዚህ ኢየሱስ ክርስቶስ ወገኖቼ ፈጣሪም ነው ገዢም ነው። የፈጠረው ፍጥረት ሁሉ በመጨረሻ መጽሐፍ ኤፌሶን ላይ እንደሚናገር ሐሳብ አለው እግዚአብሔር፣ የማይከለከል ሐሳብ። ባለፈው እንደተማርነው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ኢየሱስ መጠቅለል ነው። ኃጢአት ያተረማመሰውን ነገር በጌታ በኢየሱስ ይሰበሰባል። ሁሉን ፈጠረ ገጣጠመ እንደሚለው ቃል የተገጣጠሙ ነገሮች ዛሬ የተበታተኑ የሚመስሉ፣ ዛሬ ወገኖቼ በኢየሱስ ላይ ያመፀ የሚመስለው ነገር በሙሉ ሞትም ቢሆን አመፅም ቢሆን ክፋትም ቢሆን እርኩሰትም ቢሆን ጌታ ኢየሱስ ክርስቶስ ያስገዛዋል ከእግሩ በታች። ቅዱሳንን ደግሞ ጌታ ደግሞ ለክብሩ አካል አድርጎ ይወስዳል። ሙሽሪት ነች። ጌታ ይባረክ። ሌላው አንድ ሃይማኖት አለ ይላል መጽሐፍ ቅዱስ። ይሄ ሃይማኖት የሚለው ቃል ወገኖቼ ወንጌላችን ነው። ሃይማኖታችን ብለን ስንናገር ወገኖች የሰማነው የተረዳነው ወንጌል ነው። መጽሐፍ በተለይ ይሁዳ ላይ ሲናገር ተጋደሉ ይላል እና ተጋደሉ ብሎ ሲናገር ምንድነው ቃሉን ባነብላችሁ፣ ስለ መዳናችን ልጽፍላችሁ ስጥር ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ። ምን ማለት ነው ወገኖቼ? ይሄ የሰማችሁት ወንጌል እንደፈለገ የሚተረጎም ወንጌል አይደለም። በጨለማ እንደሚበራ ብርሃን ነው። የእግዚአብሔር ቃል ነው እንጂ የሚናገረን የእግዚአብሔርን ቃል አናናግረውም። እንደፈለግን ልንተረጉም መብት የለንም።
አንድም አንጨምርም፣ አንድም አንቀንስም። አሜን ባካችሁ። ጌታ ይባርካችሁ። ጌታ መቼም ቃሉን ሲገልጥልን ጌታ ይመስገን እግዚአብሔር ጥበብ ሰጪ ነው። እንዴት አድርገን እንደምንረዳውም አእምሮን ይሰጣል። ለሊዲያም የከፈተ ለኛም ምህረት አለው። እግዚአብሔር ቃሉን እንዲገባን አድርጎ ይከፍትልናል። መንፈስ ቅዱስ እየረዳን እንናገራለን። ስለዚህ ላይ የምትመለከቱ ይሄ ነው። ተጋደሉ ብሎ የሚናገረው ከሐሰት ትምህርት ወንጌሉን ከሚያጣምሙ ሰዎች ጋር ተጋደሉ ይላል። እዚህ ላይ አሁን እዚህ የማያቋርጥ ትግል እንዳለ ከመጀመሪያው ወንጌል ከመጣበት ጊዜ ጀምሮ የእግዚአብሔር ቃል እንዳይከበር፣ የእግዚአብሔር ቃል እንዳይሮጥ፣ የእግዚአብሔር ቃል እንደሚገባው እንዳይሮጥ ከመጀመሪያ ጀምሮ ሄሊሽ የሆነ ውጊያ አለ። ስለዚህ ያንን ውጊያ ተጋደሉ። ዝም ብላችሁ ሊኒየንት አትሁኑ፣ ምን ቸገረኝ አትበሉ። የእግዚአብሔር ቃል በትክክል የእግዚአብሔር ቃል መስፍንም ቢሆን በዚህ ቦታ ላይ ሲናገር ከየት አመጣሁ መባል አለበት። ያልሆነ ነገር ባረግ የእግዚአብሔር ልጆች ለቀናችሁለት እግዚአብሔር ትናገራላችሁ። ደብድቡኝ አላልኳችሁም፣ በፍቅር አርሙኝ። ገብታችኋል? አንዳንድ ጊዜ በቀጥታ አንድ ሰው ሲናገር ያለምንም ማስረጃ በቃ ሰውየውን ሐሰተኛ ብለን ታግለጥፈን ልንመታው እንፈልጋለን። ኖ ዌይ። ያንን ጻድቅ በምህረት ይዘልፋል፣ ይገስጻል። ልክ ያልሆነ ነገር ልክ አይደለም ይባላል። ጌታ የተባረከ ይሁን። ይሄን ነገር አርመው በፍቅር ይቻላል። የእግዚአብሔር ልጆች ወገኖች ሁላችንም እንሳሳ። እያጠፋን ነው፣ ብዙ ነገር ያስተካከል ነው። ጌታ እያስተማረን ነው። አሁንም የምንማረው ተምረን አልጨረስንም፣ ተማሪ ነን። በጣም ሃምብሊ ነው የምናገረው። የእግዚአብሔር ቃል ገና ምራብ ሰው ነኝ፣ የምጠማ ሰው ነኝ። አገልጋዮቻችን ብትጠይቋቸው እንደዛ ነው መልሳቸው። ስለዚህም አሁን ሰዎች አውቀው የሚያጠፉትን አውቀው የሚሳሳቱትን ሰዎች ዝም አንላቸው። ገብቷቸዋል? አውቀው የሚያጠፋውን ሰው ልክ አይደለም ይባላል። ኮንፍሮንቴሽኑ ይቀጥላል። ግን ሳያውቁ ሲያጠፉ ደግሞ በፍቅር ይታረማሉ። ግን ወገኖቼ ይሄ በጨለማ የሚበራ ብርሃን ነው። አንጨምርበትም፣ አንቀንስም። ወንጌሉ ሙሉ ሆኖ ነው የመጣው። ለማዳን ምንም የጎደለው ነገር የለም። በዘመናት የሚጨመርበት ነገር አናመጣም። ክርስቶስ ኢየሱስን እንደ ቃሉ ይሄ ቃል የተሰጠን ቃል ለደህንነት የሚበቃ ለክርስቶስን ማወቅ ለኛ ላለንበት ዘመን በቂ የሆነ እውነት ነው። ከዘመን መጨረሻ በኋላ እግዚአብሔር ልግለጠው የሚል አዲስ ነገር የለውም። ጌታ ስሙ የተባረከ ይሁን። የእግዚአብሔር ቃል ስልጣን ያለው ቃል ነው። ስለዚህም አንድ ሃይማኖት አለም። ቸርች አንድ የምትሆነው በእውነተኛው የወንጌል ትምህርት ነው። አንድ ሃይማኖት ተጋደሉ የሚለው አንድ አምላክ የሁሉ አባት አለ ብሎ እግዚአብሔር ቃል ይናገራል። አንድ አባት የሁሉም አምላክ አለ። አባታችን እግዚአብሔር ነው፣ የሁላችንም አባት። ጌታ ኢየሱስ ክርስቶስ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሎ ለማርያም እንደነገራት የክርስቶስ አባት የኛ አባት ነው። የክርስቶስ ደግሞ አምላክ የኔና የናንተ ምንድነው? አምላካችን ነው። ስለዚህም አሁን አንድ አባት ቸርችን አንድ የሚያረጋት ብዙ ነገሮች አሉ። እንግዲህ እዚህ ላይ ጳውሎስ ሲናገር አንድ ናችሁ። እስቲ አንድ ነን በሉ እስቲ። አንድ ነን በቃ። እና ይሄ ዩኒቲ በቤተ ክርስቲያን ውስጥ የተጠበቀ ነው። ጌታ ስሙ የተባረከ ይሁን። እና በሰላም ማሰሪያ የመንፈስን አንድነት ጠብቁ ይላል፣ ወይም በፍቅር ማሰሪያ ብሎ ይናገራል። የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። ቸርችን አንድ የሚያረጋት መንፈስ ቅዱስ ነው። ቸርችን አንድ የሚያረጋት የእግዚአብሔር ፍቅር ነው። ስለዚህ በዛ ተገመዱ ብሎ የእግዚአብሔር ቃል ይናገራል። ሁለተኛው ሐሳብ ቤተ ክርስቲያን በክብር የምትገለጥ ናት። እስቲ በክብር በሉ። ክብርት ነች። አንተ የእግዚአብሔር ሰው ክቡር ነህ። የእግዚአብሔር ሴት ክቡር ነሽ። ለክብር ነው ጌታ። ታውቃላችሁ መጨረሻ ላይ የእግዚአብሔር ሕዝብ ሩጫ አከበራቸው እንደሆነ የቅድስናና የእግዚአብሔር የመቀደሱ መጨረሻ አከበራቸው። የክብር ቦታ ነው ያለ። ጌታ ስሙ የተባረከ ይሁን። እና ይሄን ትመለከታላችሁ። ቤተ ክርስቲያን ለክብር ትገለጣለች። ኤፌሶን 5 ላይ ስትመለከቱ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስና አለነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። አሜን ባካችሁ። ክብርት የሆነች ቤተ ክርስቲያን እድፈት የሌለባት የፊት መጨማደድ የሌለባት መጣብኝ ማትል መጣልኝ ግሎሪየስ ኢየሱሴ መጣልኝ። የሚመጣባቸው ይመጣባቸዋል። ግን የሚገርማችሁ ነገር ግን ጌታ የህይወቴ ጌታ ሆኖ ይመጣልኛል እንጂ አይመጣብኝም። ጌታ ይባረክ። ያለ ምክንያት የወደደኝ እግዚአብሔር በምክንያት አይጠላኝም። የደሙ ምልክት እኔና እናንተ ላይ አለ። ምህረቱ ብዙ ነው። እግዚአብሔር ይዞናል፣ ያስጨርሰናል። እግዚአብሔር ለሚፈሩት ኃይላቸው ነው ቃል ኪዳኑን እየገለጠ ያደርሳቸዋል። ጌታ የተባረከ ይሁን። ስለዚህም መጽሐፍ ቅዱስ ሲናገር ቤተ ክርስቲያን ክብርት ነች። ጌታ ይመስገን። ክብርት ናት ብለን ስንናገር ከዓለም አይደለሁም አንቺም ከዓለም አይደለሽም ብሏታል። ቸርች ምንድነች? ከዓለም አይደለችም። ቸርች ያለችው በዓለም ውስጥ ነው። የዓለም ብርሃን የምድር ጨው ነች። በቸርች ውስጥ ወገኖቼ ለዚህ ለሚሻግትና ለሚበሰብስ ዓለም ጣዕም ወይም ደግሞ የእግዚአብሔር ነገር እንዲሆን ምክንያት ቤተ ክርስቲያን አካሉ ነች።
እኔና እናንተ ነን፣ ምስክሮች እኛ ነን። የሚገርማችሁ ነገር ግን በዓለም እንኖራለን እንጂ የዓለም አይደለንም። እስቲ አይደለሁም በሉ። አይደለሁም፣ የዓለም አይደለሁም። በእርግጥ አይደለሁም። እኔ የእግዚአብሔር ነኝ። እኔ ከእግዚአብሔር ጋር ነኝ፣ የእግዚአብሔርም ነኝ። የክርስቶስ ወገን ነን። ሁላችሁም ወገኖች የእግዚአብሔር ወገኖች ናችሁ። መጽሐፍ ቅዱስ ቀድም ኤክሊሲያ ያልኳችሁ ጠራን፣ መጽሐፍ ቅዱስ ቀደሰን የሚለው ቃል ነው። ይሄ ሳንቲፊኬሽን ማለት በቃ በህይወት ዘመናችን የመቀደስ ስራን እግዚአብሔር ጀምሯል። መጽደቁ ወዲያው ሲሆን መቀደስ ግን ፕሮሰስ ነው። በህይወታችን እግዚአብሔር መልካምን ጀምሯል፣ ይጨርሳል። ጌታ የተባረከ ይሁን። ስለዚህ መጽሐፍ ቅዱስ ሲናገር የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ምን በማቅረብ? የኢየሱስ ክርስቶስን ስጋ በመስቀል ላይ የታረደው ኢየሱስ በጉ እሱ ስጋ አንዴ ቀርቦ ለእግዚአብሔር ፈጽሞ እግዚአብሔር እኛን ቀድሷል። እስቲ ፈጽሞ በሉ። በቃ ፐርፌክት የሆነ ቅድስና ፈጽሞልናል። እንደውም እንደገና ዕብራውያን ላይ ሲናገር 13 ላይ የኢየሱስ ክርስቶስ በገዛ ደሙ ህዝቡን እንዲቀድስ ይላል። በገዛ ደሙ ህዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። ጎልጎታ ላይ ክርስቶስ ሲታረድ ማለት ህዝቡ አንተ ለአንድ ወንድ ነው ያጨዋችሁ ይላል። አስገራሚ ነገር ነው። አንድ ወንድ ነው የኛ ባል ክርስቶስ ነው። ይሄ የፍቅር ነገር ነው የምነግራችሁ። አሁን ምን እንደ ጌታ የሚወዳችሁ ማንም የለም። በቃ ፍቅርን ካልሆነ ቦታ ልንፈልገው እንችላለን። ታውቃላችሁ ባልታደሰ አእምሮ ብዙ ነገር እንወዳለን። ግን አእምሮአችን እየታደሰ ሲመጣ ግን በቃ ፈቃዱ ክርስቶስን እንድናውቀው ነው። የክርስቶስ ልብ አለን፣ የጌታ መንፈስ አለን፣ የክርስቶስ አእምሮ አለን። ሐሳቡ ምንድነው? ጌታ ጌታን የሚል በላይ በሰማይ ያለው እንድናስብ የሚያደርገን ወገን የታደሰ አእምሮ። ይሄን ማለት ምንድነው? ለክርስቶስ ብቻ የተሰጠ በቃ ሲንሰር የሆነ ነገር፣ ቅን የሆነ ነገር ለጌታ ብቻ። እስቲ ለጌታ ብቻ በሉ። ብቻ ናችሁ። ሌላ ማንም እናንተን ክሌም የሚያደርግ የለም። በገዛ ደሙ ነው የገዛችሁ። ስለዚህም የማንም አይደላችሁም። ክርስቶስ በጌታ እግዚአብሔር ቅንዓት ቀናላችኋል ብሎ ሲናገር ይውላችሁ ክርስቶስ ለቤተ ክርስቲያን እንደሚቀና ጳውሎስም እኔም እቀናለኋል። የሌላ እንድትሆኑ አይፈልግም። በምንም አይነት ልባችሁ እንዲከፈልም አይፈልግም። ልባችሁ እንዲንሸራተትም እንዲያመልጠውም አይፈልግም እግዚአብሔር። በቃ አይተኛም አያንቀላፋም ማለት ሁል ጊዜ አይኖቹ በእናንተ ላይ ናቸው። ሁል ጊዜ በፍቅር አይኑ ያያችኋል። እንደሱም ይወዳችሁ ማንም የለም። እግዚአብሔር አእምሯችሁን ይክፈት፣ መገለጡን ይስጣችሁ ወገኖቼ። በተወደድንበት ቦታ እንሽከረከራለን አይደል? በጣም በተወደድንበት ስፍራ ወጡ የጣፈጠለት ሰው ሁልጊዜ በወጡ በድስቱ ዙሪያ ይዞራል አይደል? ፖፕ ፖፕ እንዲባል። እኔ ደግሞ ልክ ነን እኮ ልክ ነን። እኔ ደግሞ የወደደኛል ምን ታደርጉታላችሁ? በቃ በሱ አካባቢ ነኝ። እግዚአብሔር ያርጋችሁ፣ እግዚአብሔር ያርገኝ። ይሄ አስገራሚ ነገር ነው። መወደዳችን ሲገባን ወገኖቼ ሌላው ነገር ሁሉ ተራ ይሆናል። ከወደደኝ ጋራ አብሬ በቃ ጉዳይ አለኝ። ጌታ የተባረከ ይሁን። ለአንድ ወንድ ነው ያጨኋችሁ፣ በእግዚአብሔር ቅንዓት ነው የምቀናላችሁ። እሱ እንደቀናባችሁ መጽሐፍ ቅዱስ ሲናገር እናስቀናው ወይ ይላል። ከሱ እንበረታለን ወይ? አንዳንድ ጊዜ እኮ ልባችንን ስናንሸራተት እኮ እግዚአብሔርን ነው የምናስቀናው። ታውቃላችሁ ዋጋ ከፍሎልን የሱ አድርጎን፣ ነገር ግን እኛ ችላ ስንለው ለፍቅሩ ምንም ምላሽ ለመስጠት እምቢ ስንል ፓሲቭ ስንሆን በቃ ለእግዚአብሔር ለሆነ ነገር ዳተኛ ስንሆን ሰነፍ ስንሆን እሱ እንዲወድ ዋጋ ከፍሎልን ከሱ ይልቅ ትበረታላችሁ። እናስቀናው ወይ? እናስቀናው ወይ? ይሄን ኢየሱስን እናስቀናው ወይ? ወይ ጌታ ኢየሱስ። እና ራእይ ምዕራፍ 19 ላይ የበጉ ሰርግ ደረሰ፣ ሚስቱም ራሷን ስላዘጋጀች ይላል። ደስ አይላችሁ? በቃ መንፈስ ቅዱስ ትልቁ ስራው እኛን ማዘጋጀት ነው። ለምኑ? ለዛ ቀን ለበጉ ሰርግ ደስ ይበለን ሐሴት እናድርግ ይላል። እና ሙሽሪት ልብስ ተሰጥቷታል። የተጣራ ሲልክ ቀጭን፣ ይሄ ሀብታም ንጉስ የሚለብሰው ሲልክ እና እዚህ ላይ የተልባ እግር ልብስ ይለዋል። እና ሲልኳን ለብሳለች። በጣም ውድ የሆነ ታውቃላችሁ፣ ሲልክ በጣም ውድ ልብስ እንደሆነ ከሱፍ ይበልጣል። የሲልክ ዋጋ በጣም ውድ ነው። ወደ ኤዥያ አካባቢ በጣም ይመረታል እሱ ነገር። በነገራችን ላይ እዛ ሜርሶ ስታገኙ አስልኩ። የሲልክ ካልሲ አንድ ጊዜ አግኝቼ ዘመኔን ሁሉ አደረኩት። እና ማን ያውቃል መሰላችሁ? ሚስቶቻችሁ ብቻ ይሄ ካልሲ አያረጅም እንደ ይላሉ። ገብታችኋል ነገሩ? ካልሲ ሲቀየር ሚስቶች ደስ ይላቸዋል። እና እግራችሁ ላይ ካልሲው ካልጠፋ ችግር ነው። ስንት ዓመት ሙሉ ያን ካልሲ ስታረጉት። እስራኤሎች ጫማቸው እንዳላለቀ እኔም ካልሲ አላለቀም። ጌታ ስሙ የተባረከ ይሁን። ለዘመናት በቃ ሳጠልቃት ራሷ ስትመች ሹልክ ብላ ስትገባ አትበሳ በቃ ምንም አትል። ጥፍራችን እንኳን እንደዚህ ሾሎ እንኳን አይበሳም። ጌታ የተባረከ ይሁን። እና ሙሽሪት ይሄን ሲልክ ለብሳለች ይላል። የሮያል ልብስ ለብሳለች። ያም ሲልኳ የጽድቅ ስራዋ ነው ይላል።
ታውቃላችሁ። በመጽደቅ እንዳልዳነች ነገር ግን ስለ ጸደቀች ደግሞ ትሰራለች። እና የጌታ ስራ የሚበዛላችሁ ሁኑ። አሜን አሜን ይብዛላችሁ። በሰጣችሁ ጸጋ ሩጡበት፣ ነግዱበት። ሌትና ቀን እረፍትም የለም። ጌታ የተባረከ ይሁን። ያ ክብራችሁ ነው፣ ሽልማታችሁ እሱ ነው። ታውቃላችሁ ለነፍሳት ሮጣችሁ ከሆነ ክራሙ ነው አለ፣ እንደ ከዋክብት ታበራላችሁ ይላል። ጌታ ስሙ የተባረከ ይሁን። ስለዚህ እግዚአብሔር ወገኖች ያዘጋጀው ለሚወዱት ለሚፈሩት ያዘጋጀው ነገር አለ። በተሰጣችሁ ጸጋ ከዳናችሁ በኋላ ደስ የምታሰኙት የእግዚአብሔር ካህናት፣ የእግዚአብሔር ልጆች፣ አገልጋዮቹ በቃ አክቲቭሊ የእግዚአብሔርን ሐሳብ ታገለግላላችሁ። ሁሉ ጊዜ ላለውኝ ቤተክርስቲያን የአባታችን ቤት ነው፣ የሰው ቤት አይደለም፣ የከበደ ያሰፋ ቤት አይደለም፣ የኔ ቤት ነው። እስቲ የኔ ነው በሉ እስቲ። ቤተክርስቲያን ይሰማችሁ ባለቤትነት። ክርስቶስ የኔ ያላትን ቤተክርስቲያን የአባቴ ቤት ነው በሉ። አባቴ ለቤቱ እንደቀና ደግሞ እኔም እቀናለሁ በሉ። ካልቀናችሁለት አትሆኑለትም፣ አንሆንም። ላልቀናንበት ነገር ዋጋ አንከፍልም። ዋጋ የምንከፍለው ለቀናንበት ነገር ነው። ስለዚህም ወገኖቼ ቸርች የኔና የናንተ የአባታችን ቤት ነው። ጌታ ይባረክ። ስለዚህም ሚስት ራሷን አዘጋጅታለች። ምን ልላችሁ ፈልጋለሁ፣ ሙሽሪት የምትዘጋጂው ንጉስሽን ልትገናኝ ነው። ከጌታ ጋር ፊት ለፊት የምንገናኝበት ቀን ሩቅ አይደለም። በቃ በደንብ ሲዝኑን አንቡትና የእግዚአብሔር ልጆች የት ጋር እንዳላችሁ ይገባችኋል። ቅርብ ጊዜ ነው፣ በጣም ቅርብ። ጳውሎስ በሱ ዘመን ነበር የመሰለው፣ ለካ የኛ ዘመን እንደሆነ በኋላ ነው የገባው። ለኛ ግን በጣም ቅርብ ነው። እኔ እንደውም ጌታን በቃ የሚወስደኝ ይመስለኛል ከነ ህይወቴ። ጌታ የተባረከ ይሁን። አንዳንዶቻችሁ አይደለም የምትሉት መስላላችሁ። አሜን ይሁንልኝ ባካችሁ። ጌታ ኢየሱስ ይባረክ። አዎ እና ጌታ ይወስደናል። ያ ደግሞ የተባረከ ተስፋችን ነው። ጌታ ይመስገን። ቶሎና በቃ መንፈስ ቅዱስም ሙሽሪትም ይስማማሉ። እና መጽሐፍ ቅዱስ ሲናገር ወዳጆች ሆይ የእግዚአብሔር ልጆች ነን፣ አሁን ምን እንደምንሆን ገና አልተገለጠም ይላል። የእግዚአብሔር ልጆች ነን ግን ምን እንደሆን ገና ያልተጠዩላችሁ ያልገባን ነገር አለ፣ ያልተገለጠ ነገር አለ፣ የተሰወረ ነገር አለ። ሁሉ ነገር ገብቶን አይደለም አሁን የምንዘጋጀው። ጌታ ምን እንዳዘጋጀ በሰማይ ሁሉም ነገር አልገባንም። ነገር ግን መጽሐፍ ቅዱስ ሲናገር ግን ዳሩ እሱ ሲገለጥ እሱን እንዳለ እናየዋለንና እሱን እንደምንመስል እናውቃለን። የእሱን መልክ ነው የምንለወጠው። የማይበሰብስ ሥጋ ለብሰን በክብር ፊቱ እንቆማለን፣ እናመልከዋለን። ግን እሱ ብቻ አይደለም። መጽሐፍ ቅዱስ ሲናገር ግን ምን እንደምንሆን ገና አልተገለጠም። ገና የሰወረው ነገር አለ። ጌታ ለሚወዱት ያዘጋጀው ነገር አለ። ሰርፕራይዝ። ደስ ይበላችሁ ባካችሁ። ጳውሎስ እኮ ሊገለጥ ካለው ክብር ጋራ ሲወዳደር ይላል። አሁን በምድር ላይ ያለው መከራ ሁሉ ምንም ነው ይላል ጳውሎስ። እኮ ያን ሁሉ ዋጋ የከፈለው እኮ ተገልጦለት ነው። በምን ተገለጠ ብላችሁ ብትጠይቁ ጌታ መቼም ሲራራ ብዙ አይደለም። ወደ ሰማይ ወስዶ አሳየው። ቃል የሌለውን ነገር አየ። በቃ በቃል ሊገለጽ የማይችል ነገር አሳየውና መለሰው። ጳውሎስ ከዛ በኋላ እምቢ አላልኩም ማለት ከሰማይ ለተገለጠው ራእይ እምቢ አላልኩም፣ ራሱን ሰጠ። በቃ ለዛ ለገባው ነገር በቃ ከፈለ። ስለዚህ ወገኖቼ ሊመጣ ካለው ክብር ጋር ሲወዳደር በምድር ላይ ያለው መከራ፣ ችግር፣ ጉድለት በሉት ብዙ ነገር፣ ስቃይ፣ እነሱ ሁሉ ምንም ናቸው። ጌታ የተባረከ ይሁን። ስለዚህ ሁለተኛው ቤተክርስቲያን ግሎሪየስ ነች፣ ክብርት ነች። ጌታ ይባረክ። ሶስተኛው ቤተክርስቲያን ምንድነች? ድልነሺ ናት። እስቲ ድልነሺ በሏት። በዚህች 5 ደቂቃ ይሄን ነገር ነው አሁን ልናገረው የምፈልገው። ቤተክርስቲያን ድልነሺ ናት። መጽሐፍ ቅዱስ ሲናገር ቤተክርስቲያኔን እሰራለሁ የገሃነም ደጆች አይችሏትም። ምን ማለት ነው? ማንኛውም ተቃዋሚ ኃይል ሁሉ የምታንበረክክ ቤተክርስቲያን ናት። ከማን የተነሳ? ከኢየሱስ የተነሳ። ሁሉ ከእግሩ በታች። ጌታ የተባረከ ይሁን። እሷ አካሉ ነች፣ ሁሉም በሁሉ የምትሞላ ሙላቱ ነች። ስለዚህም ጌታ ከእግር በታች ብሎ ሲናገር ከጌታ እግር ማለት ቤተክርስቲያን አካሉ ከሆነች እግሩ ቤተክርስቲያን ነች። ሰውነቱ ቸርች ነች። ራስ እሱ ነው። አስቡት፣ ከቸርች እግር ስር ነው ያለው ሰይጣንን በሉ። መጽሐፍ ቅዱስ ሲናገር ሰይጣንን ፈጥኖ ከእግራችሁ በታች ይቀጠቅጠዋል። ማን ነው እሱ? የሰላም አምላክ። ማንን? ሰይጣንን። ምን ያደርገዋል? ምን ነው ፈጥኖን ጣላችሁት? በጣም ፈጥኖ። ጌታ የተባረከ ይሁን። ጭንቅላቱን ይለዋል። ጌታ የተባረከ ይሁን። የሰላም አምላክ ሰይጣንን ፈጥኖ ከእግራችሁ በታች ይቀጠቅጠዋል። ስለዚህ አስቡ፣ ቀጥቃጩ እሱ ነው። እንዳንረታ እንዳንሸነፍ የሚያደርገን አምላክ ስሙ የተባረከ ይሁን። ስለኛ የሚዋጋ ጌታ ስሙ ይባረክ። አንተ ብትደክም እሱ ስላንተ አይደክምም። ስሙ ይባረክ። ወገኖች በእኛ ብርታት በእኛ ጡንቻ አይሄድም እግዚአብሔር። አንተ ደካማ ተጠጋው እሱን። እሱ ያንተ አቅም ነው፣ ጉልበት ነው። ጌታ ይባረክ።
ስለዚህም እግዚአብሔር ወገኖቼ የሕዝቡ ጉልበት ነው። ጌታ የተባረከ ይሁን። ሰይጣን ጥበብ አለው፣ ኃይል አለው። መጽሐፍ ቅዱስ ሲናገር ሐሰተኛ ትምህርት አለው ወይም ደግሞ ስደትም ያመጣል። ልዩ ልዩ ችግሮች ሰይጣን ፈጣሪ ነው። በእግዚአብሔር ሰዎች ላይ ጦርነትን አውጇል ቆይቷል። ሲተኩስ ወደ ምድር ላይ በታላቅ ቁጣ ነው የወረደው። ይሄ ሁሉ ውጊያ ያለው ምንድነው? እሱም የተከለከለበትን ቦታ እኛም እንዳንገባ ነው። ግን መጽሐፍ ቅዱስ ሲናገር ግን ሰይጣንን ፈጥኖ ይቀጠቅጠዋል። ማን ነው እሱ? የሰላም አምላክ ጌታ ስሙ የተባረከ ይሁን። ኢየሱስ ክርስቶስ ወገኖቼ ቤተክርስቲያንን ሲመሰርት በማንነቱ ነው። ጌታ ይባረክ። በሰራው ስራ ነው የሚመሰርታት ማለት ወገኖቼ። ክርስቶስ ኢየሱስ ትንሣኤ ነው፣ ሕይወት ነው። ጌታ የተባረከ ይሁን። ማንነቱን ስታወሩ ትንሣኤ ነው፣ ሕይወት ነው። ስለዚህ ጌታ የትንሣኤው ንጉሥ ነው፣ ሕያው ነው። ቸርችን ሲሰራትም በትንሣኤ አቅሙ በመንፈስ ቅዱስ ኃይልና እንደገና በራሱ አቅምና ጉልበት ነው። ስለዚህ ቸርች ተሸናፊ አይደለችም፣ ኃይለኛ ናት። ጌታ ስሙ የተባረከ ይሁን። ጌታ ኢየሱስ አለ ትንሣኤና ሕይወት ማን ነው? እኔ ነኝ። ጌታ ይባረክ። ትንሣኤና ሕይወት ክርስቶስ ያለበት እኮ ጉባኤ እኮ ነው። ይሄ ጉባኤ በቃ በእሱ አምነናል። አትሞቱ። አሜን አሜን። የማይጠፋ ዘር ነው ይሄ ዘር። እግዚአብሔር ይላል ወገኖቼ የሚጠፋ ዘር አይደለንም፣ የማይጠፋ ነን፣ ለዘላለም የምንኖር ነን። ቋንቋ ይሄ ቀላል ንግግር አይደለም። 1000 ዓመት አይደለም ያለው ጌታ፣ ለዘላለም እሱ አምላካችን ለዘላለም ከሱ ጋር ለመኖር ይሄውና ዛሬ ጉዞ ጀምረናል። ከዛሬ ጀምሮ ነው ስንት ዓመት ብትሉኝ ነው አሁን በቃ አሁን የማይቆጠር ዘመን የምኖር ሰው ነኝ። ስንት እንደሆነ ዓመቴን አላውቀውም። ለዘላለም የምኖር ሰው ነኝ። ጌታ ይባረክ። እና ዘመን ብትሉኝ ኢተርኒቲ መቁጠር ብትጀምሩ እንግዲህ ጌታን ካገኘው ጀምሮ አሁን ገና 3 ዓመቴ ነው 4 ዓመቴ ነው ይቀጥላል። ተባረኩ። አሜን። ባካችሁ ደስ ይበላችሁ። ስለ ዘመን ወገኖቼ ግራ ይገባናል። ምክንያቱም ዘመንን ያሸነፈ ጌታ የኛ ጌታ ነው። ሕያው ያደረገን ጌታ እሱ ነው። መጽሐፍ ቅዱስ ሲናገር ወገኖቼ እሱ ሕያው ነውና እናንተም ሕያዋን ናችሁ። ቤተክርስቲያን እንደዛ መንፈሳዊ ስልጣን አላት። መንግስተ ሰማያት ቁልፍን ተቀብላለች። በሰማይ የምታስረው በምድር የታሰረ ነው። በሰማይ በምድር ወገኖች ይሄ ማሰርና መፍታት ከእግዚአብሔር ቃል ስልጣን ጋር አብሮ ይሄዳል። ቤተክርስቲያን የእግዚአብሔርን ቃል የምትማር ከሆነ ቤተክርስቲያን ወገኖቼ ወንጌል የምትሰብክ ከሆነ ለወንጌል ራሷን ካስገዛች የሚገርማችሁ ነገር ነው ሰማይ የፈቀደው በእኛ ውስጥ ይሆናል፣ ሰማይ የከለከለው እኛም ጋር ይከለከላል። ማሰርና መፍታት ወገኖቼ ለስልጣኑ በመገዛት ውስጥ ማለት አብረን ከጌታ ጋር። ምክንያቱም የእግዚአብሔር ቃል የቤተክርስቲያን ስልጣን ሲሆን ነው ሰይጣን የሚሽመደመደው። ሊሰራ የማይችልበት አቅሙ ያለው የት ጋር መሰላችሁ? አቅም የሚያጣበት ቦታ የእግዚአብሔር ቃል በከበረበት ስፍራ ነው። የእግዚአብሔር ቃል በሚሰበክበት ቦታ አያችሁ። ቤተክርስቲያን የእግዚአብሔርን ቃል ዋና መመሪያዋ ካደረገች የእግዚአብሔር ቃል ሉዓላዊ ነው፣ በቃ የእግዚአብሔር ቃል ስልጣን አለው ብላ ከሄደች እርግጠኛው እነግራችኋለሁ ጠላት የማይፈቀድ ቦታ ነው የሚመጣው ተሳስቶ። የቃሉ ስልጣን ብቻ ከልካይ ይሆናል። የተባረከ ይሁን። የሚታሰረውን ራሱ ያሽመደምደዋል። የሚፈቀደው የሰማይ ደግሞ ሐሳብ ነው ይለቃል። የእግዚአብሔር ቃል ሲለቀቅ እና ይሄንን ትመለከታላችሁ። መጽሐፍ ቅዱስ ያፈርሰዋል ስራውን። ጌታ ይመስገን። ስለዚህ ወገኖቼ እንዲህ እንላለን። ቤተክርስቲያን የመንፈስ አንድነት አላት። ቤተክርስቲያን ግሎሪየስ ነች፣ የከበረች ናት፣ ለክብር የተጠራች ነች። ቤተክርስቲያን ደግሞ በጠላቷ ላይ ስልጣን አላት። ጌታ ይባረክ። የበጉን ደም አስቡ፣ የምስክር ቃላችሁን አስቡ። በቃ እግዚአብሔር አምላክ ሰጥቶናል ስልጣኑ እና እኛ አሁን የምናወራው ስለ በጉ ደም ነው። የምናወራው ምን መሰክረውን ጌታ ኢየሱስን ነው። ጌታ ኢየሱስ ወገኖቼ በህይወታችን ላይ ቦታ ካለው ክርስቶስ ያደረገውን ነገር አምነን ከወሰድን ሰይጣን ድል ተነስቷል። በቆምከው አቋቋም ባመንከው እምነት በቆምክበት አቋቋም ብቻ ጠላት ባፍጢሙ ይደፋል። ሰዎች ይላሉ ታግለን የምናሸንፈው ጠላት ወድቋል። እሱ ትልቁ ነገር አንተ በጌታ ውስጥ አንተ በቃሉ ቁም። አንተ ጌታን እመነው፣ ጌታን አምልከው፣ ለጌታ ስፍራውን ስጠው። የሚገርማችሁ ነገር ነው ተሳስቼ መጣው ይላል። አጋንንት እንኳን ቢመጣም ተሳስቶ መጥቷል። ወይም ደግሞ ቢሞክር ደግሞ ባፊን ጥበቃ ያስተኛዋል ጌታ። አሜን አሜን። ባካችሁ ክብር ለእግዚአብሔር ስጡ። እስቲ ጌታ ይባርካችሁ። ሃሌሉያ። ኢየሱስ ጌታ ነው። ክብር ስጡት። ተነሱና ቆሙና አክብሩት። ኢየሱስ ጌታ ነው። የተናገርነው ክርስቶስን ነው። ክብር ለጌታ። አሁንም እንደገና ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ስም ይባረክ፣ ስም ይባረክ። አመልካለሁ። አንዴ እንደገና ክብር ስጡት ለታረደው በግ፣ ዋጋችንን የከፈለ ዕዳችንን የከፈለ ሰው ያደረገን አምላክ ስሙ ይባረክ። ሃሌሉያ። እናመሰግናለን ጌታ ኢየሱስ የኔ ጌታ እናመሰግናለን። የገሃነም ደጅ የማይችሏትን ቤት የምትሰራ ታላቁ መሐንዲስ ጌታ ኢየሱስ ክርስቶስ ስምህ ይባረክ።
እሰራለሁ ቤተክርስቲያንን ያልክ አምላክ ስምህ ይባረክ። ጌታ ሆይ የሰው እጅ የማይሰራው ያንተ እጅ የሚሰራው ቤትህ እኛ ስለሆን እናመሰግንሃለን። ጌታ ሆይ በእኛ ውስጥ የጀመርከው የከበረ ስራ ስለሆነ ስምህ ይባረክ። የቤተክርስቲያንን ጉዳይ አቀለን ስለማንመለከት ስለማንታክት ክብራችን ስለሆነ ስምህ ይባረክ። ለኛ ስለመጣህልን ስምህ ይባረክ። የፈራረሰኛነታችንን ወደ ክብር ልትለውጠው ስላሰብክ እናመሰግንሃለን። የገሃነም ደጅ የማይችሏትን ቤተክርስቲያን እየሰራህ ስለሆነ አሁንም ካሸናፊ ስላስበለጥከው ሰራዊት ስምህ ይባረክ። በመንፈስ አንድነት በክርስቶስ ስለተገመደው ያለን ዩኒቲ እግዚአብሔር ሆይ ስምህ ይባረክ። እሱ መካከለኛ ሆኖ ምንም ሊበጥሰው የማይችል ዩኒቲ ስላለን አንድነት ስላለን የመንፈስ ህብረት ስላለን ስምህን እናከብራለን። ከሁሉ በላይ ደግሞ ጌታ ሆይ ቤተክርስቲያን አንተ ቅዱስ ነህና እሷም ቅዱስ ናት። ጌታ ሆይ ስምህ ይባረክ። እንዲህ አይነት ተስፋ ከሰጠን እሱ ቅዱስ እንደሆነ እሱም ደግሞ የሚከተለው ራሱን ይቀድሳል። እግዚአብሔር አባቴ ሆይ እንዲህ አይነት ተስፋ ካለን እግዚአብሔር ሆይ እኛም ጌታ ሆይ ላንተ ነገር የተለየነን ጌታ ሆይ ራሳችንን ወደንና ፈቅደን ወደ አንተ እናመጣለን። ጌታ ሆይ ለለየህንና ለጠራህን ጥሪ መልስ እንሰጣለን። ክብር ላንተ ይሁን። እግዚአብሔር አምላክ ሆይ ደግሞ እናመሰግናለን። አሸናፊ ነን። አሜን አሜን። ባካችሁ አሸናፊዎች ነን። በወደደን በሱ ካሸናፊ እንበልጣለን። በልዑል መጠጊያ ውስጥ ያለ ሰራዊት በፊቱ 1000 በቀኙ 10,000 ይወድቅለታል። ጌታው ልዑል መጠጊያ ያደረገ አድራሻዬ የቤቴ ቁጥር ልዑል ነው ያለ በጥላው ስር ለተቀመጠ እግዚአብሔር 1000 ይጥልለታል። በፊቱ በቀኙ 10,000 ይወድቅለታል። ወደ አንተ ግን አይቀርቡም። ጌታ ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተ በዙሪያችን ሳትቀጥር በመካከላችን ክብር ሆነ ጌታ ውበት ስለሆንከን እናመሰግንሃለን። እግዚአብሔር ሆይ ባለፈው እንደተማርነው ትምህርት ሐሳብህ ይጸናል። ሐሳብህ አይከለከልም። አስቤያለሁ ፈጽማለሁ የሚከለክለኝስ ማን ነው እንዳልክ እቺ ቤተ ክርስቲያን ባንተ እጅ ተጀምራ ባንተ እጅ ታልቃለች። ክብር ላንተ ይሁን። እንደገና ክብር እንስጠው እስቲ። እውነት ነው ኢየሱስ ክርስቶስ ጌታ ነው። እናመሰግንሃለን፣ እናከብርሃለን ጌታ ሆይ ማንነት ይሄ ነው። ጌታ ሆይ በክርስቶስ የሆነ ማንነት ስምህ ይባረክ። እንወድሃለን ጌታ ኢየሱስ። ትልቅ የከበረ ተስፋ ያለው ሕዝብ ስለሆነ ስምህ ይባረክ። ዛሬ ጠውልጎ ለመጣ ይሄ ተስፋ ጌታ ሆይ ልቡን ስለሚያድስ አከብርሃለሁ። ጌታ ሆይ ለሰፊ ማዕረግ ለሰፊ ክብር የጠራኸው ሕዝብ ስለሆነ ጌታ እግዚአብሔር ሆይ የከበረውን ይዞ ጌታ እግዚአብሔር ሆይ በሙሉ ልብ ስለሚጽናና አመሰግንሃለሁ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም። ቅዱሳን አሜን አልን። እግዚአብሔር ይባርካችሁ። ሃሌሉያ። ክብር ለጌታ።